ተቆጣ ስትል ምን አለ? ተቆጣ አይገርም ኮስተር አለ። ለካሜራ ልምድ ስለሌለኝ ለዛ ነው። ይቅርታ ተጎረበጠ በወንድ ዳርገው ያስገባውበትን ቀስ ብላችሁ ታመጣላችሁ። እሺ በዚሁ የግሩፕ ስማችሁን እናውጣ። እናንተ ሳይንስና ቴክኖሎጂ ነው? አዎ ነው ሳይንስ ራስ ነው። ይሄ ንጽህና የሚባለው ነገር ሳይንስ ስም ብቻ ሊሆን ብቻ ሊሆን ሳይንስ ቧንቧቸው ላይ ጣፍጠኛል። የተወደዳችሁና የተከበራችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች እንዴት ሰነበታችሁ? እንዴት ከረማችሁ? እንዴት አላችሁ? እኛ በሰዓታችን ናፍቆታችሁ አላስችል ብሎን ይሄው መተናል። ዛሬም እንደተለመደው ምርጥ ተወዳዳሪዎችን ይዘንላችሁ መተናል። ይሄን ውድድር በብቃትና በጥራት በአስተማሪነት ደረጃ የሚዳኙልን የመጀመሪያዋ ሼፍ ቅድስት ሼፍ ማተቤና ሼፍ ፍሬ ናቸው። የዛሬዎቹን ተወዳዳሪዎች ወደዚህ ጋብዛለሁ። በሞራል ተቀበሏቸው። እንደ ወታደር ነው የመጣሽ። ደስ ይላል። ደህና ነሽ? ደህና። ስንት ዓመትሽ ነው? 15። በጣም ደስ ይላል። ተወዳዳሪዎች እንኳን ደህና መጣችሁ እያልኩኝ በተወዳጁ አባይ ቲቪና በሼፍ ዚማጀት የምግብ ዝግጅት ውድድር ስም መልካም ምኞቴን ከወዲሁ እየገለጥኩኝ እንዲሁም በጓደኞቼ በዳኞቹ በሙሉ ፕሮዳክሽን ቲሙና በየቤቱ በሚመለከቱን የተወዳጁ አባይ ቲቪና የሼፍ ዚማጀት ቤተሰቦች ስም መልካም እድልን እየተመኘውላችሁ እንኳን ደህና መጣችሁ እላለሁ። እንኳን ደህና ቆዩ። ሰምታችኋል? አይሰማ። እንኳን ደህና ጠበቃችሁ። እንደሱ ይቻላል። ጠበቃችሁና ቆያችሁን ያው ነው። ግን ድምፅ ካሁኑ እናንተ ድምጻችሁን ከፍ ስታደርጉ ኢነርጂ ይሆናችኋል። በስልክ ስታቧራኝ እንደዚህ አይመስልም ነበር ድምጽ። በስልክ ደወለልኝና ሼፍ ዚና ራሱን አገኘሁት ይላል። በስልክ ማለት ነው። ከዛ የ15 ዓመት ልጅ አለች። እሷ በጣም ነው የምትወድ፣ ውድድሩን በጣም ነው የምንወደው እና ቆይ አላናግርም ብላ ወደ ሜታ ቤት ነው ዘላ የገባችው። ባላይም እንደዛ ነው አሉ። ከዛ እኛ በጣም ቤታችን ውስጥ ምግብ እንሰራለን ሲለኝ እንትኑ ደስ አለኝ። አባትና ልጅ ሆነው አብሮ መስራቱ ደስ ስላለኝ በቀጥታ ወደዚህ ውድድር እንዲገቡ አይደል አድርጌያለሁ። ያስገባውበትን ቀስ ብላችሁ ታመጣላችሁ። እሺ ማነው ስምሽ? በእምነት። ያንተስ? ሳይንስ የትምህርት የአባት ስም ቴክኖሎጂ ነው። ሳይንስና ቴክኖሎጂ። እንዴት ሳይንስ ተባልክ? ያው ከእንትን ነው ከማዘርና ፋዘር ሜዲካል ናቸው ያጠኑት ማለት ነው። ሜዲካል ስላጠኑ ለሳይንስ ያላቸውን ፍቅር በእኔ ለመግለጽ በእኔ ስም ማለት ነው። ከዛ በእምነት ሳይንስ ሳይንስ በእምነት እንዲሆን ከእምነት ጋር እምነት መኖር አለበት ማለት ሳይንስን ብዙ ሳይንስ የሚያምን ሰው አለ አይደል? ግን እምነት ደግሞ ይጨመርበት ኧረ ሌላ ታሪክ ውስጥ ገባን። ግን የፋዘርና የማዘር ስም አወጣት በጣም ይገርማል። በጣም እና ብዙ ቦታ ምን ይገጥምሃል ሳይንስ ስትል ስምህን? የእውነት ብዙ ቦታ መቀለድ ነው የሚመስለው ሰው አይደል? ብዙ ሰው ያኛ ስምናት ነገርንም ምናምን ነው የሚሉኝ። ያው ተቋሞች ጋር ኢቭን አሁን 4 ኪሎ ራሱ ስመዘገብ የ4 ኪሎ ተምሬያለሁ። ስምህን ነው እንጂ ፊልድን መሽጠየቅ ነው እና በመከራ ጓደኞቼ ምናምን ካልነገሩልኝ እኔ ነኝ ብዙ ቦታ ላይ ማለት ምን ደርሶብሃል? ሌላ እንደው በስምህ ለምሳሌ እኔ አሁን ባገኝ ተማሪ ሆኜ በጣም ቀልደኛ ተጫዋች ነበርኩ። ሳይንስ ብትል የአባትህ ስም ህብረት ነው ምናምን እልሃለሁ፣ ወይ አባትህ ስም ሂሳብ ነው እልሃለሁ። እንደዚህ አይነት የገጠሙ ነገሮች አሉ። አዎ ብዙ ሰው ይለኛል። ምን ይለዋል? ሶሻል ነህ ናቹራል ነህ አትቀልድብን ምናምን የሚል ሰው አለ። በእምነት አንቺስ ምን ይገጥምሻል? በአባትሽ ስም እንደዛ ስትይ ምንም አይሉሽም? በእምነት ሳይንስ ስትይ ይሉኛል። ሶሻል ነሽ ማለት የአያት ስም ሶሻል ነው ወይ? እሺ እነ ጂኦግራፊ የእናንተ ስም ማን ነው?
የኔ መቅደስ ዳኛቸው። የኔ ሜላት። እሺ እነሱ አባትና ልጅ ናቸው። እናንተ ምንድን ናቸው? እኛ ጎረቤት ነን። ጎረቤት? አዎ። የስንት ዓመት ግሩፕ? አይ ብዙ አይደለም፣ 1-2 ዓመት። የተከራይ ነገር መጣምስ እንደሱ ነገር ነው? አይ አይደለም። ተከራይና ከራይ እንዲሁ ጉርብትና። ኦኬ። እንዴት ማን ነው የተመዘገበው? እሷ ነው። የእሷን ሙያ ተማምነሽ ነው የተመዘገብሽ? አውቀሻል ከሷ ጋር እንደምትመጪ ግን? አዎ። ምን አለችሽ ተመዝግበሽ ስትነግሪያት? ምንም አለችኝ። እሺ አለችሽ። ምግቧን በልተሽ ታውቂያለሽ? አዎ። በቤት ቀላዋጭ ምናምን ሰው ቤት አትሂጂ ምናምን አይሉሽም? እኛ እንባል ስለነበረ ነው። የሰው ቤት ምግብ ይጣፍጣልና ከትምህርት ቤት ስንለቀቅ እኔ አሁን የነ አክሊሉ ቤት የሚባል አለ ሚዚየም ነበርኩኝ። የሩጥኩ ሄጄ አባይ ምንጭ የሚባል ትምህርት ቤት የምማረው ቧንቧቸው ላይ ይጣፍጠኛል። በቃ ዛፍ ስር ምናምን ነው ቧንቧ። እውነቴን ነው የምነግርህ። በቃ ደቅኜ በቧንቧ ነበር የምንጠጣው። ዛሬ እናንተ ሃይላንድ ምናምን እያላችሁ ነው እንጂ ቧንቧ ላይ ነበር የምንጠጣው። ያኛው ደግሞ አጠባ አድርጎ በዛው ይቀጥላል። ሽሮ ሽታ ያደርሰም ነበር ትምህርት ቤት እስክንደርስ። እንደዛ ትባይም ቤት ወይስ ተደብቀሽ የምትሄጂው? አይ እንደዛ ነበር። እሺ ፈታ ዘና እንድትሉ ነው። እሺ ወደ ቀጥታ መግባት ድንጋጤ ምናምን የሚፈጥር ነገር ስላለ ከዚህ ፈታ እንድትሉ ነው። ወደ ግብአቱ ከመግባታችን በፊት በዚሁ የግሩፕ ስማችሁን እናውጣ። እናንተ ሳይንስና ቴክኖሎጂ ነው? አዎ ነው ሳይንስ ራስ ስሙ ነው። የእናንተ ሳይንስ ነው። ግሩፕ ስሙም የአባቴና የእናቴን ባንዲራ አንስቻለሁ ነው የምትለው። የግሩፕ ስሙ ሳይንስ ነው። የእናንተስ? ኤምኤንዲ ምን ነበረ? ቸኮሌት አይደል? ቸኮሌት ተወጇዋለሽ በጣም ትናንሾቹ ቸኮሌቶች አይደል? ሱስ ናቸው እኮ እነሱ አይደል? ሁለታችሁም የምስለው ናቸው። ኤንድን የጨምራችሁት ግን ቸኮሌቱንም ትወዱታላችሁ። አንድ ከቀመሱ እኮ ድገሙ ነው የሚለው አይደል? አዎ እንደዛ ነው። ኤምኤንዲኤም እና ሳይንስ ጥያቄ አለሽ የምትይው ነገር? ተስማምተሻል አይደል? ሳይንስ በመሆኑ ስሙ በጣም አስገራሚ ነገር ነው። እኔ እስካሁን ድረስ በሳይንስ የሚለው ስም ተገርሜያለሁ። ሌላም ላይ አጋጥሞ ያውቃል? የለም። እስቲ እንደ ኮመንት ላይ እንደዚህ የተለየ ስም የምታውቁት ነገር ካለ በዛው እንደ ሳይንስ የሚገርም ስም ጻፉልን። ተወዳዳሪዎች የምንሰጣችሁ 30 ደቂቃ ነው። በ30 ደቂቃ ውስጥ ያሉን 3 ዳኞች ስለሆኑ አንድ አይነት ምግብ 3 ሳህን ነው የምታቀርቡት ማለት ነው አይደል? የተሰጣችሁን ግብአት ለማየት እንክፈት። የተሰጣችሁ ግብአት የዶሮ ብረስቱ ወይም መላላጫ፣ ቀዩ አይን አለ፣ የላውሮ ቁጥል ወይም በሌፍ፣ ሞዘሬላ ቺዝ፣ ሰናፍጭ ወይም የፈረንጅ ሙስታርድ አለ፣ በርበሬ አለ። ከዚህ በተጨማሪ ሼልፉ ላይ ያለው አትክልትና ፍራፍሬና ጥራጥሬ በፈለጋችሁ ሰዓት መውሰድ የምትችሉት ነው። ፍሪጅ ውስጥ ደግሞ ስጋና የወተት ተዋጽኦ አለ። እኔ የምነግራችሁ ምንድነው መጀመሪያ በተሰጣችሁ ግብአት ላይ ግብአት መርሳት ከውድድር ውጭ ስለሚያደርግ ግብአቱ ላይ ያተኩሩና የሚጨመረው ላይ ትቀጥላላችሁ። ስራችሁን ተከፋፍላችሁ ስሩ። ሌላ የምጠይቁት ጥያቄ አለ የቀረ? የተወደዳችሁ ውድ የሼፍ ዚማጀትና የተወዳጁ አባይ ቲቪ ቤተሰቦች ሼፍ ዚማጀት የምግብ ዝግጅት ውድድር 30 ደቂቃው ተጀምሯል።
በደንብ አስተዊ። ቀይ መክተፊያ ምንድነው? ነጥብ ሊይዙብሽ ይችላሉ ግን አዎ ሽንኩርቴው ላካ ለምን አረክሽ? እሺ እዚህ ጋር ይሁንና አጥበሹ አይ ሰላ እሺ የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች እንዲሁም የተከበራችሁ ተወዳዳሪዎች 10 ደቂቃ ተጠቅማችኋል። የሚቀራችሁ 20 ደቂቃ ነው። በርቱ። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች አሁን ደግሞ ሰዓቱ ሁሌ በጉጉት የምንጠብቀው ስለ ምግብ ምን ያህል ያውቃሉ ነው። የምግብ ሳይንስ ባለሙያው ብርሃኑ ለገሰ ወደዚህ መጥቶ አንድ ነገር ደግሞ ይዞ ሊያስተምረን ነው። የትም ሳትሄዱ እንግዲህ ቁጭ ብላችሁ ኮምኩሙ። ብርሽ ሜዳውም ፈረሱም ይሄው። ሰላም ውድ የሼፍ ዚማጀት ተመልካቾች በአባይ ቲቪ እንደምን አላችሁ? ዛሬ ደግሞ የምንነጋገርበት ርዕስ በምግብ ማሸጊያዎች ላይ ስለሚጻፉ ገላጭ ጽሁፎች ወይም ደግሞ ፉድ ሌብልስ ይሆናል ማለት ነው። በተለያዩ በፋብሪካ ወይም ደግሞ በምግብ ማቀነባበሪያዎች ውስጥ የተዘጋጁ የምግብ ማሸጊያዎች ላይ የሚጻፉ ገላጭ ጽሁፎች ፉድ ሌብልስ ይባላሉ። እነዚህ እንግዲህ እንደየአገራቱ ሁኔታ በተለያየ መልኩ ሊቀርቡ ይችላሉ። እያንዳንዱ ሀገር የታሸጉ ምግቦች ላይ አምራቾች ገላጭ ጽሁፍ እንዲያቀርቡ ወይም ደግሞ እንዲለጥፉ ያስገድዳል። በእኛም ሀገር በኢትዮጵያ ያለው ሁኔታ ይሄው ነው። በሀገራችን የኢትዮጵያ የመድኃኒትና ምግብ ቁጥጥር ባለስልጣን ይህን ስራ በቅርበት የሚከታተል ነው የሚሆነው ማለት ነው። በምግብ ማሸጊያዎች ላይ የሚጻፉ ገላጭ ጽሁፎች ወይም ደግሞ ፉድ ሌብልስ በዋናነት መያዝ ያለባቸው መረጃዎች የመጀመሪያው የምግቡ ስም መሆን ይኖርበታል። ምን አይነት ምግብ እንደሆነ የሚገልጽ ጽሁፍ ነው። ከዛ ቀጥሎ ምግቡ የሚቀመጥበት ሁኔታ ይሆናል። በሶስተኛ ደረጃ ደግሞ ምግቡ የያዛቸው የንጥረ ነገር ይዘቶችና መጠናቸው መገለጽ ይኖርበታል። ከዚህ ባሻገር የምግቡ የመጠቀሚያ ጊዜ እንዳስፈላጊነቱ መገለጽ ይኖርበታል ማለት ነው። ሌላው ዋነኛው ነገር የምግቡን አምራችና የአምራቹን አድራሻ ሙሉ መረጃ የያዘ መሆን ይኖርበታል ማለት ነው። ተመልካቾች ምግብ ላይ የምግብ ማሸጊያዎች ላይ ስለሚጻፉ ገላጭ ጽሁፎች ስናነሳ አስፈላጊነቱ ምንድነው ተብሎ ሊታሰብ ይችላል። የመጀመሪያው የህብረተሰብ ጤናን የምንጠብቅበት አንዱ መንገድ ነው። ይህም ማለት በቂ መረጃ ለሸማቹ እንዲያገኝ የምናደርግበት አንዱ መንገድ ይሄ ነው። በሌላ መልኩ አለርጂ ያለባቸው ሰዎች የምግብ ማሸጊያውን ወይም ደግሞ ፉድ ሌብል በማየት በቂ መረጃ በማግኘት መወሰን ይችላሉ። ከዚህም ባሻገር አንድ ምግብ በአምራቾች ዘንድ ተቀባይነት እንዲኖረውና ገበያ ላይ ያለውም ቅቡልነት የጠነከረ እንዲሆን ያስችላል ማለት ነው። ተመልካቾች እንግዲህ በቂና ትክክለኛ የሆኑ የምግብ ማሸጊያ ገላጭ ጽሁፎችን ማስቀመጥ በህግም አስገዳጅ ነው። የሸማቾች መብትም ነው። በሌላ መልኩ ደግሞ የምግብ ደህንነት ኃላፊነታችንን የምንወጣበት አንዱ መንገድ ነው ማለት ነው።
ይህን አለማድረግ ህጋዊ ቅጣትንም የሚያስከትል ነው የሚሆነው። አምራቾችም ይህን ተገንዝበው በቂውን ውሳኔ ይወስዳሉ ብለን እናምናለን። እንደ ሸማች ደግሞ ሁልጊዜ አንድ ምግብ ከመግዛታችን በፊት በገላጭ ጽሁፉ ላይ ወይም ደግሞ በሌብሉ ላይ ያለውን መረጃ በአግባቡ መከታተል ተገቢ ነው ብለን እንመክራለን። ተመልካቾች በዚህ ርዕስ ላይ ባቀረብነው ሀሳብ ላይ በቂ ግንዛቤ አግኝታችኋል ብለን እናምናለን። በቀጣይ በሌላ ርዕስ እንገናኛለን። አሁን ፕሮግራሙን እንድትከታተሉ እጋብዛለሁ። ተወዳዳሪዎች ከተሰጣችሁ 30 ደቂቃ 20 ደቂቃውን ተጠቅማችሁ የሚቀራችሁ 10 ነው። አሁን የመጨረሻ ቼክ የምታረጉበት ነው። የተሰጣችሁ 6 ግብዓት መኖሩን ማረጋገጥ አለባችሁ። መልካም እድል። ነጭ ሽንኩርቱ የተላጠው አይበቃም? ይበቃል አይደል? አዎ። ምንም ባይመለከተኝም ግን አንዳንድ ጊዜ ጊዜያችሁን እንድትጠቀሙበት ከማሰብ ነው። አይዞሽ ይሄም እንዳያቃጥልሽ እሺ። አርጊ ወተት አርጊ ወተት እዚህ ላይ ውጭ እንዳለ ምን ፈለግሽ? አይ ምንድን ነው? ፍራቻ ነው። ለምን ትፈሪያለሽ? በጣም ጎበዝ ነሽ። ባይዘወይ በጣም እሺ። አሁን ማሲ ዳኞቹን አትይ እኔን እንዳያዩኝ በደንብ አማሲው እንዳይጓጉልብኝ። እየሾህ ከዛ ይሄን እዚህ ልጨምሪ ነው አይደል? አንበሳ በዚሁ አጋጣሚ የቀረን 5 ደቂቃ ነው። M&M እንዴት ነው? እየቀመስ ነው። ቀመሳ አይደለም የሚመስለው ምሳ ነው። ትልቁ ቦላ ይሻልሃል? እንዘጋለን ሌላ
አሁን ዳኞች የሚሉትን ነገር ሁሌ ይኸው ውድድሩ ታያላችሁ አስታውሱ እሺ ስታወጡ እንዴት ነው የምናወጣው ዳኞች ከዚህ በፊት ምን ብለዋል ምን ተናግረዋል የሚል ነገር እሺ በጣም ያምራል የሰራችሁት ነገር ዛሬ ቀማሽ ባረገኝ ነው መስሎር 4 ነው እንደሚሆነው ነው እንዴ አንዱ አንተ ነው እሺ አሁን እዚህ ጋር ታየው ማረግ የለም ታዲያ አጣፍጥ የሆነ መያዣ አይ ችግር የለም ሁለት ደቂቃ ብቻ ነው የቀረው 2 ደቂቃ ጨርሰናልኛ ኤምኤንኤሞች ጨርሰዋል እኔ የሐሳብሽ ምርኮኛ ነኝ ተማርኬያለሁ በቃ እሺ አዎ መጀመሪያ የሚቀመሰው የኤምኤንኤሞች ምግብ ነው እነ ሳይንስን እየጠበቀን ነው ራሷ ታውጣ አስር 9 8 7 6 አልቋል እሺ እነ ሳይንስም በሰዓቱ ጨርሳለች አንዴ ለበእምነት አንዴ እንደገና ለበእምነት እኔ ጭብጨባው አላረካኝም በጣም ደስ የሚል ውድድር ነበረ የነ ኤምኤንኤምን ምግብ ለዳኞቹ እናቀርብና ዳኞቹ የሚሉትን ሁላችንም አብረን እየሰማን እንማርበታለን የትም ሳትሄዱ ጠብቁ ሼሜንዴ እንኳን ደህና መጣችሁ ወደ ሼፍ ዚማጀት በአባይ ቲቪ የሰራችሁበት ነገር እርግጥ ያለና በቃ የሆነ አይጨርሱም ይጨርሳሉ የሚለውን ነገር ጥርጥር አልነበረኝም ምክንያቱም እርግጥ ብላችሁ ስትሰሩ የነበረው እንትን ሌላ ጊዜ ብዙ ጊዜ እንደዚህ ተወዳዳሪ ወይ ቀሲልብንና እንፈራ ነበር ይጨርሳሉ እናንተ ላይ ግን ምንም ችግር አልነበረ እውነትም ደሞም የጨርሳችሁበት ሰዓት በጣም early ነበረ ከዛ ሌላው ደስ ያለኝ ነገር አንዳንድ ችግሮች ቢኖሩ አቀማመማችሁ የሰላጣው የቺክኑ ማቀማመም በጣም ጥሩ ነው ትንሽ ሁለቱም ላይ ጨው በስቷል አይ ቲንክ ወይ ጨውን ከላይ ነስንሳችኋል ነው ስበላው ትንሽ ቶሎ እንትን ለማለት ጨው ይሄኛው ላይ ትንሽ ከቆምጣጤው ጋር የተዋሃደ ሆኖ በዛ ብሏል ግን ቺክኑ ላይ በደም ሲጎረስ ጨው ራሱ በደንብ ያስታውቃልና እሱ ነው እንጂ ኢንግሪዲየንቱን ለማስገባት የሄዳችሁበት ቴክኒክ
ማርኔት ስታረጉ በርበሬ እርድም ተጠቅማችኋል? ትንሽ እሱ በርበሬው እርዱ ምናምን አንድ ላይ ሲሆን የከሪ ጣዕምም ሰጥቶታል ዶሮ የከሪ ፓውደር አይነት ጣዕም ሰጥቶታልና ያ ቆንጆ ነው። ትንሽ ጨዋን ቀነስ አድርጋችሁት ቢሆን ኖሮ በደም ቆንጆ ነበር። ከዛ ሌላው ምንድነው ዶሮው ደረቀ። ሶስ ነገር ቢኖረው ማባያ ነገር ቢኖረው ሰላጣው በእርግጥ ልክ ነው ሰላጣው እንትን አለው ግን ዶሮውን የሆነች ትንሽ ሰዓት ስለነበራችሁ እዛው ላይ ቲማቲም በደቃው ከትፋችሁ ቢሆን የሆነ ብቻ ለስለስ የሚያረጋው ዶሮውን ከደረቅነት ትንሽ ወጣ የሚያረጋው ነገር ብታረጉበት ኖሮ ፐርፌክት ነው። ግን ከሞላ ጎደል ቆንጆ ነው የሰራችሁት ነገር። መልካም እድል። ጥሩ። እኔ ደግሞ እስኪ አንተ ጠይቃችሁ ማርኔት አደረጋችሁና መልሳችሁ ሾፒንግ ቦርድ መክተፊያው ላይ አደረጋችሁና ለምን ፈልጋችሁ ነው? ማርኔት በስቶባችሁ ነው? ለምን ያን ቴክኒክ ተጠቀማችሁ ነው? ሚስቴክ ነው? ማርኔት አደረጋችሁ ቦርድ ላይ ከዚያ ወጣችሁ ሾፒንግ ቦርድ ላይ አደረጋችሁት አጋጣሚ ነው? እኔ ያየሁትን ልንገርህ፣ ምናልባት ጠጋ ብዬ ስለነበር ነው። ኦኬ ዝም ስላላችሁ ነው። ተመልሱ። መልስ ካለ መልሱ። መልስልህ። እዛው ላይ በደንብ እያነካኩት ነበር። ኦኬ በእጃችሁ ላይ እንትን ለማለት አንተ ቦሉ ሳህን ከልለው ነበር ግን እዛ ካወጡ በኋላ በእጇ እንደገና ሁሉም ያልተዳረሰን ቦታ እያዳረሱ ነበር አይደለም? ሰፋ ባለቃ አርጋችሁ ምንም እንትን ማለት አይጠበቅባችሁም። ምናልባት ምን አስበው ነው እያሰብኩ ስለነበረ ነው። የማሪኔሽን ቴክኒካችሁ በጣም ቆንጆ ነው። ሁለተኛ ይሄ ወይን ሪዳክሽን ያደርጋችሁበት መንገድ በደንብ እንደውም ፍሌም እንትን ማለቱ ምናምን ሌላ ውበት ሰጠው አይደል ለኩኪንጋችሁ። እሱ ነገር በጣም ገብቷችሁ ካደረጋችሁት እኔ ደስ ይለኛል። በቃ በጣም ወይን በዚህ መንገድ ይሰራል። እሱ ነገር በጣም ቆንጆ ነው። የሳላዳችሁ ቴስት በጣም ተመችቶኛል። ነገር ግን ፍሬ እንዳላችሁ ችክኑ ደረቀ ሶስ ይፈልጋል። በተር ቀንሳችሁ በተር ሶስ የብቻ ሰርታችሁለት ከላይ እንትን ብትሉት ቆንጆ ነበር። ድርቅ አለ እና ተቆጣ ችክኑ። እሳቱን ቀንሳችሁ እያጫወታችሁ ብታበስሉት ወደ ጎልደን ከለር አይነት ነገር ቢኖረው የበለጠ ቆንጆ ነበርና እሱን ነገር ተመለከትኩኝ። ከዚህ ኦቨርኦል የነበራችሁ ቲምወርክ ምናምን አሪፍ ነው። ከለር ኮምቢኔሽኑ ምናምን ሳላዱን የሰራችሁበት መንገድ ሙስታርዱን ለድሬሲንግ የተጠቀማችሁበት መንገድ አት ሴም ታይም ጥሩ ነው። ወድጀዋለሁ። ተቆጣ ስትል ምን አለ? ተቆጣ አይገርም? ኮስተር አለ። እሺ ኤሜንዴሞች እነ ቸኮሌት ደህና ናችሁ? እንኳን ደህና መጣችሁ። እንኳን ደህና ቆየ። እንዴት ነበር ውድድር? አሪፍ ነበር። ዘና ብላችሁ ነበር ስትሰሩ የነበረው? አዎ፣ ግን እንዳሰብነው አልሰራንም። ምን ነበር ያሰባችሁት? እንትኑን እንደተባለው እውነት ለመናገር አሁን ስለ አስተያየት ስለተሰጠ ሳይሆን እንዲህ ድርቅ እንዲል ነበር አይደለም የፈለኩት። ሲሰራ የሆነ ሶስ ፈልጌ ነው ሶስ ነገር አለ። ግን ያው እንትን ሲባል ሰዓቱም አይበቃም ብዬ ተውኩት። መጨረሻ ላይ እንደውም የገበታ ቅቤውን አድርጌዋለሁ እንትን ድርቅ እንዳይል። አይ ጥሩ ነው፣ ማርኔት ስታደርጉ ጥሩ ነበር። ነገር ግን ሁሉ ጊዜ የምንናገረው ነገር ነው። አሁን ኦሪጋኖ ወይ ጦስኙ እንደ ጥፍ እያልኩ ነበር ስበላ። አላሻችሁትም ስትቀመሙት ማለት ነው። እዚህ ላይ እንዳለ ነው ያለው ሀርቡ ማለት ነው። ስለዚህ እንደዚህ ጦስኝ ስናደርግ ደረቅ ቅመም አይደለ ማሸት አለብን። አሽተን ነው ማድረግ ያለብን። አንደኛ ጣዕሙንም ይዟል። እንደዚህ ሲሆን ግን አንደኛ ላይንም ደስ አይልም፣ ሁለተኛ ደግሞ ስንበላው ይሄ ላንቃችን ላይ ምናምን ይለጠፋል እና ሰላም አይሰጥም ስንበላው። አሁን እዚህ ጋር የሆነ ሌላ ነገር ነው የሚመስለው። ስለዚህ እሱን ስትቀምሙ አሽታችሁት ቢሆን ኖሮ ቆንጆ ነበር፣ ጣዕምም ይኖረዋል፣ አይን ላይም እንደዚህ አይረብሽም ነበር። ሌላው ደግሞ ምንድነው ሳላዱ ቴስቱ ቆንጆ ነው፣ ጣዕሙ ጥሩ ጣዕም አለው። ግን አከታተፉ ቲማቲሙ ትልቅ ነው፣ ሰላጣው ድቅቅ አድርጋችሁታል፣ ካሮቱ ግሬት ነው፣ የሆነ ዝብርቅርቅ ያለ አከታተፍ ነው። ከለርፉልነቱ ጥሩ ሆኖ ግን አከታተፉ ደግሞ አንድ አይነት አከታተፍ። ሰላጣው ደቋል፣ ሽንኩርቱ ብዙ ነው፣ ካሮቱ ተፈቅፍቆ ነው፣ ቲማቲሙ ስላይስ ነው፣ የሆነ የተለያየ ነው። አንድ አይነት ሲሆን ላይንም ደስ ይላል አይደል? እንደሱ ብታደርጉት ጥሩ ነበር የነበረው። ሌላውን ያው እነሱ የነገሯችሁ ኮሜንት ነው። የቾፒንግ ቦርዱ ማህተብ ያለው ኮንታሚኔት ለመሆን ቅርብ ነው። እዚህ ጋር ቦሉ ላይ አድርገሽዋል፣ እንደገና ወጣሽው እዛ ላይ ያደረግሽው በእጅሽ ነበር ስትነካከ የነበረውና ኮንታሚኔሽን ይፈጥራል። መጀመሪያ ማርኔት እንዳደረግሽው እዛው ቦሉ ውስጥ ሆኖ ከዛ በቶንግ አንስተሽ ፓኑ ላይ ብታደርጊው ኖሮ ቀላል ነበር። አሁን የንኪኪውን አበዛሽው። ቦሉ ውስጥ አደረግሽ፣ እንደገና ደግሞ መክተፊያው ላይ ያደረግሽ፣ አካባቢውንም ለንጽህና ምቹ አልነበረም። እና አሁን አንቺ የምትይው እንደ ጉሽ ጠላ
ተለጥፎብኛል ሁሉ ብዙ። እንዴት ነው ጠላችሁ? ጠላ ትጠምቂያለሽ? አዎ የእሱ ነገር ወደዚህ መጥቶ ይሆን እንዴ? አይ ግን ብዙ ትንሽ ጊዜ እንዲቻርገ የምንናገረው ነበር ነው። ትንሽ እንዲቻርገት አይ ነበር እንዳለ ነው። ይኸው እዚህ ላይ አለ። ግን አዎ በደንብ ሲታሽ ጣዕሙም ሽታውም ደስ ይላል፣ አዎ፣ መዓዛም አለው አይደል? ለዚህ እንድትማሩበት ነው። እውነት ነው። እናመሰግናለን ሼፎች። አሁን ደግሞ የነ ሳይንስን ምግብ አቀርበን ዳኞች የሚሉትን አብረን እንሰማለን። የትም ሳትሄዱ ቁጭ በላችሁ ጠብቁ። የፈተነኝ ምንም ግብአት የለም፣ ግን እኩል አድርጌ መክተፍ አልቻልኩም እና እሱ ነው ትንሽ የፈተነኝ። ብረስቱን ጁሲ ማድረግ ነበረብን፣ ትንሽ ደረቅ አለብን። እሱ ነው ትንሽ እና ደግሞ ሳላዱ ላይ ትንሽ ብዙ ነገር አስቤ ነበር፣ ያው አልሆነም ሰዓትም እንትን ስላለን። ሳይንሶች እንዴት ናችሁ? እንዴት ነበር ውድድር? አሪፍ ነበር። ሳይንስ ትንሽ ያስቸግራል አይደለ? ነርቨስ ሆነ ነበር በጣም በጣም። ለእኔ እሷ ብቻዋን እንደተወዳደረች ነው የምቆጥረው። ብቻዋን የሰራችው በጣም ጎበዝ ነሽ። በጣም በጣም ነው የማደንቅሽ። እንደውም እሱ ባይኖርና ደግሞ ብቻሽን ብትሆኝ ኖሮ ከዚህ የተሻለ ትሰሪ ነበረ። ይዞሻል እሱ። ወደ አስተያየቱ ስንመጣ መጀመሪያ በጣም ሪላክስ አድርጋችሁ ነበረ፣ ዘና ብላችሁ የሆነ ቤት ውስጥ የምትሰሩ ነው። ውድድር አላስመሰላችሁትም ሰዓታችሁን። እንደውም እኔ በጣም እየተናገርን ነበር፣ እኔም እዚህም እየተናገርን ነበር፣ እንዲያደርጉት እንደዚህ አድርጉት እያልን ነበረ። የእሷ ብቃትና የእሷን አቅም አይተን ማለት ነው። ወደ አበሳሰሉ ስንመጣ ጥሩ ነበር። አያይዟ ምናምን ቆንጆ ነው የሰራሽው፣ አሪፍ ነው የሰራሽው። ግን ምንድነው ያው ሳይድ የሰራችሁትን ድንቹን ቀቅለዋል አይደለ? እንዳልበሰለ ስታውቀው ወደ ሌላ መቀየር እኮ ነው። አሁን ዌስት ነው ያደረጋችሁ። ሽንኩርት ብዙ ሽንኩርት ከትፈ ነበረ፣ አልተጠቀማችሁትም። እርግጥ ነው ግብአቱ ላይ የለም፣ ግን ባይሆንም ደግሞ አክሽን መውሰዳችሁ ጥሩ ነገር ሆኖ ሳለ ዌስት ሆነ። በቃ ነገር ይደፋል ማለት ነው። ሁለተኛ ድንቹ ካልበሰለ ካየኸው በኋላ በሽንኩርቱ ሶት ማድረግ ትችሉ ነበረ። ምንም ዌስት የማይሆንም ጥሩ አካምፓኒ ወይንም ደግሞ ሳይድ ዲሽ መሆን ይችል ነበረ። ድንቹን ትንሽ ዘይት አግላችሁ በሽንኩርት ሶት ብታደርጉት አንደኛ አሪፍ ነው፣ ሁለተኛም ዌስትም አይሆንም፣ ምግቡንም ከፍ ያደርገው ነበር። አሁን ችክና መሀል ላይ ትንሽ እየሆነች ምንም አጃቢም ነገር የለውም። ያው ያሰባችሁት ፕላን ያደረጋችሁት እርግጠኛ ነኝ ይሄን ለመስራት አይደለም አይደል? እንዳሰባችሁት አልሰራችሁት። እንደዚህም ሆኖ ግን ችክኑ የተበሰለበት ማርኔት ያደረግሽበት ሶሱን የሰራሽበት በጣም ቆንጆ ነው። ላውሮን ይሄ ቤሊፍ ወይንም ላውሮ የምንለውን ቅጠል ማውጣት አይጠበቅባችሁም። እዚህ ላይ ሲዝን ካደረጋችሁት በኋላ እዛው ፓን ላይ ጣዕሙን አይደለም የምንፈልገው፣ ለዚህ ለእንግዳው ወይንም ለተመጋቢው መቅረብ የለበትም፣ እዛው ነው መቅረት ያለበት። ሌላ አጠቃቀማችሁ ስትከትፉ የነበረው ይሄ ንጽህና የሚባለው ነገር ሳይንስ ስም ብቻ ሊሆን ሳይንስ ቺክን እዚህ ጋር ይከተፋል፣ ወደ እንትን ትነካለ፣ በቃ ኮንታሚኔሽን። እኔ እንደ ዛሬ ነርቨስ ሆኜ ስለማላቅ ነው እውነት። ካሜራ ላይ ስቀርብ በቃ እጄ ሁሉ እንትን አለ፣ ሼክ አረገ። መጀመሪያ ስንገባ እሷን የፈራናት የነበረው ማለት ፓኒክ የምታረግ የመሰለን እሷ ነበረች። ግን እሷ በጣም ተረጋግታ ምንም አልፈራች ምናምን ነገር። እኔም ከዛች ስቱዲዮ እስክገባ ድረስ በጣም ኮንፊደንስ ነበረኝ። ብዙ ነገር ነበር ያሰብነው ኤክስትራ ራሱ፣ ግን ስገባ በቃ አለመረጋጋትና አቴንሽን ለካሜራ ልምድ ስለሌለኝ ለዛ ነው ጎትታታል። ግን ቆንጆ ነገር ነው ያቀረብሽው። ለቻ ጨበጭባለሁ። ማተቢ እኔ ደግሞ ያሰባችሁትን ነገር ማወቅ ፈለግኩኝ። ድንቹ ቢበስል ኖሮ ምናምን ምን ልታረጉት ነበር? ምንድን ነበር ያሰባችሁት? ሞዞሬላ ቺክን ብረስት ነበር እንትን ድንቹን ማርሽ ለማድረግ ማርሽ አድርገን ምንድነው አንደኛ ሳይድ ላይ ነው ወይ እናቀርበዋለን፣ በወተት በመመተን ሳይድ እናደርገው ነበር። ሁለተኛ ደግሞ ያሰብነው እዛ ማለት ስንመጣ ማለት ነው ስናየው ግብአቱ ከስር ከላይ ቺክኑን ደረቅ አድርገን ከስር እንደ ቤዲንግ አድርገን ያው
እዚህ ጋር ስናወራው ስለነበረ እንደሱ ሊያደርጉት ነው ብለን ተሳክቶላል። ማተቤ እንግዲህ ሐሳብ አንዳኝማ ምን እናድርግ? ሐሳብ አይዳኝም። በጣም ሁለት አይነት ስሜት ሳስተናግድ ነበረ በነገራችን ላይ። እዚህ ጋር ዳጊነቱ አለ፣ ፌር ለመሆን እታገላለሁ። የሆነ ነገሯ ደግሞ በቃ የሆነ እስኪል አላችሁ። በነገራችን ላይ ይኸውላችሁ ኪችን ውስጥ ትልቁ ጠላት ምን እንደው ታውቃላችሁ? ፍርሃት ነው። ይሄ ፕሌት የእናንተን አቅም አይገልጽም። አላቅም ደግሜ ባያችሁ እመኛለሁ፣ ፍላጎቴ ነው ባያችሁ። ምክንያቱም አቅማችሁ የእናንተን ሌቭል የእናንተን እንትን ይሄ ፕሌት ስለማይገልጽ ማለት ነው። ጥሩ እኮ ነው። ጀስት ሲታይ የሚበላ ቺክን ነው። ኖርማሊ ጁሲ ነው፣ የሚበላ ነው። ኩኪንግ ያደረጋችሁበት መንገድ ጥሩ ነው። እንደውም የሆነ ዱቄቱን እንትን ማለቱ ምናምን ከማላወጣሽ ምናምን አስደነገጠሽ። ልክ ነው። ይሄ ብሎንድሩ እንለዋለን ወይ ደግሞ ይሄ ብራውን ሩ ነው የሚባለው። ቅቤና ዱቄት አድርገን ከለሩን እስኪ ቀይር የምናሻቸው ሩ ምንላቸው ላይ ዱቄትና ቅቤ ውህድ እና ዋይት ሞን ላይ ይጠበቅበት ይችላል። ዲፔንድ እንደምንፈልገው ብሎንድም ብራውንም ሊሆን ይችላል ከለሩ። እና ምን ወስደሽ አክሽን ወስደሽ መልሰሽ እንትን አልሽው አልደበረኝም። ኔቴ እሱ ቆንጆ ነው። ግን የሆኑ ቴክኒካል ነገሮች ነበሩ የምመኛቸው የነበሩ እነሱን ስለጎደሉብኝ ነው የእናንተን አቅም አይገልጽም ያልኩና ትልቁ ጠላት ፍርሃት ነው አያችሁ። እና እንደው እንዳትፈሩ ካሜራ ፊት ስላችሁ ነበር ብያችሁ ነበር አለመጀመሪያ ስላደርጋችሁ እሱ ነገር ትንሽ ጎደለብኝ። ጥሩ ናችሁ። በቃ የሆነት ቅመም ነች ልጅ በነገራችን ላይ ረጋ ያለች በቃ የምታሳዝን አይነት ነገር እና እሱ ነገርም ተመልክተው ይመስለኛል። አንዳንድ ሰዎች ጣልቃ ገብነታቸውን አልወደድኩትም። የሸፍ ቅድስን ጣልቃ ገብነት እንትን ብሎኛል፣ ምቾት ነስቶኛል። ምክንያቱም አንዴ ኖ ኔቨር በቃ እኔም እንትን ብሎኛል። እንደ አንድ ዳኛ ሳፖርት ባረጋቱ ላይ ደስ ይለኝ ነበር። ግን ዳኝነት አይደለ ታይሚንግ አንዱ እንትን ነው። የሼፍ ዚን እየታገልኩ ምንም ዝም አልኩት። የቅድስትን ግን ጎርብጦኛል። ምክንያቱም ታይሚንግ አንዱ እንትን ነው። ፌር መሆን መቻል አለብኝ። በየሆነ 3ቴም 4ቴም ሁላ መናገሯ ትንሽ ምቾት ነስቶኛል። ሁለተኛ አረ ይቅርታ ተጎረበጠ በወንድ ዳርገው ከዚህ ውጭ ግን ወድጃቸዋለሁ። ቺዝ ሶስ ነው በነገራችን ላይ የሰራሽው። ቺዝ ሶስ ነው የሰራሽው። ታውቂው ነበር ቺዝ ሶስ እንደሆነ? መች ካደች በጣም ጎበዝ ነሽ። በዚህ መንገድ ሊሰራ እንደሚችል ማሰብ በራሱ በጣም ጥሩ ነው። ከዚህ ውጭ ያው አንዳንድ ቴክኒካል ነገሮች ነበሩ። ኦቨርኦል ግን ጥሩ ናችሁ። እኔ አሁንም ደግመዋል። እውነት ደግሜ ባያችሁላ ምኝቶ ነኝ። ቴንክ ዩ ማማስ። እሺ ሳይንስ እንዴት ናችሁ? አስተያየቴን ሁሉ ወሰዱትና ምንድነው ምላቸው እያልኩ የሰራችሁት ነገር ጥሩ ነው እንደተባለው ቴብል ማኔጅመንት 0። ሌላው መጀመሪያ በጣም ፈርታ ስለነበረኝ አቴንሽን አንተ ጋር ነበር። በቃ አንተ ሰፖርት ታረጋታለህ ታነሳታለህ ብዬ ነበር። ከጭራሽ የምትሰራውን ሁሉ ሰፖርት አላረካትም እና ሰፖርት ተደራርጋችሁ ቢሆን ኖሮ ይሄ ዲሽ የሚሆነውን ነገር ባየው ደስ ይለኝ ነበርና ምክንያቱም ትንሽ ጊዜ ኖሯችሁ ከዛ ደግሞ አንተም ሳትፈራ የሷን ያህል ኢነርጂ ያው ቤት እንደምትዋሃዱት ተዋህዳችሁ ሰርታችሁት ቢሆን ኖሮ ቆንጆ ነበር። አሁን ስናየው በቃ የሆነ ነጭ ነገር ቁጭ ብሏል ዶሮ። አትሊስት እንደው ሰዓቱም ሄዶባችኋል፣ ግን አረንጓዴ ቅጠል እንኳን ብታረጉበት ኖሮ አይን ይይዝ ነበር። ጣዕም ላይ ምናምን ችግር የለበትም። ሶስ አሰራሯ ቺዙን አመታ ያረገችው አመጣጠኑ ቺዙን አሁን የተሰጣትን ቺዝ ሁሉ አላረገችም። ቺዝ ሶስ ለመስራት ስታስብ ትንሽ ቺዝ አርጋ ነው እንትን ያለችውና ዱቄት መጠቀሟ ይሄ አድቫንስድ ናችሁ። ትንሽ አሁን ከመጀመሪያው ውድድር አንድ ሌቭል ሄዳችኋል። ግን ምን ሆነባችሁ? ያለ መናበብና ጊዜያችሁን ደግሞ ከመጀመሪያ ጀምሮ ስንናገር ነበር። ጊዜ አይበቃችሁም። ጊዜ ቅድስት ገብታ መስራት ነው የቀራት። ብንፈቅድላት ወርዳ አብራ ትሰራ ነበር። አንተን አስወጥታ ከሷ ጋር አብራ ትሰራ ነበር። አልፈቀድንላትም። አርፈን ይዘናት ነው እንጂ ቅድስት ቢፈቀድላት ትወጣ ነበር። ከዳኝነት ወጥታ አብራ ትወዳደር ነበር። ኤኒዌይስ ጥሩ ነበር የሰራችሁት። ግን እንግዲህ ያው የድምር ውጤት አይደለ ተወዳዳሪዎቻችሁ የሰሩትና ሶስታችን የሰጠነው ውጤት ነው የሚዳኘው። ለሁለታችሁም መልካም እድል። የፈተነኝ ግባት የለም። ሰዓት ነው እኛ እንትን ያለ ያስቸገረን። ብዙ ሰዓት ቢኖረን እንሰራው ነበር። ስንገባ ያው ፍራቻን ማስወገድ ነበረብን። ኔክስት ደግሞ ምንድነው ብዙ ነገሮችን ሽንኩርት፣ ድንች፣ ሽንኩርት ከትፈናል፣ ድንች ከትፈናል። ግን ሰዓቱ በጣም
መጀመሪያ ላይ ሽንኩርት ስንከፍትና ድንች ስንቀቅል ጊዜ ባንወስድ ኖሮ በጥሩ ሁኔታ ሁሉም ግብአት አሟልተን ኤክስትራም ነገሮችን ጨምረን ራሱ ያሰብናቸውን ነገሮች ሁሉ ጨምረን ጥሩ ዲሽ ማቅረብ እንችል ነበረ። ግን ያው ታይሚንግ መጠቀም ላይ ብናስተካክል ጥሩ ነበር። ዳኞች ለነ ኤም&ኤምም ለነ ሳይንስም የሰጡትን ገንቢና አስተማሪ አስተያየት እናንተም በየቤታችሁ ብዙ ትምህርት እንዳገኛችሁበት ምንም ጥርጥር የለንም። አሁን አዲስ የጀመርነው የውጤት አሰጣጥ አለ። ዳኞቹም ሰርፕራይዝ የሚሆኑበት ነው። ወስጄ ድሮ ደምረው ቀንሰው ነበር። ምን ደምሬ ቀንሼ ውጤቱን ይዤላችሁ እመጣለሁ። የትም ሳትሄዱ ጠብቁ። ድሮ ደምረው ታልቀነሱ ደምሬዋለሁ ቀንሼዋለሁ። ግን የደመርኩት የቀነሱት እነሱ የሰጡኝን ውጤት ነው። እንደዚህም ትቀራረባላችሁ ብዬ አልጠበቅኩም። የእውነቴን ከልቤ ከአንጀቴ እንደዚህ የተቀራረበ ነጥብ ይኖራችኋል ብዬ በፍጹም አልጠበቅኩም። ያ ሶስ እዚህ ቢሆን አይደል? ከዛ ሰላጣ ላይ ደግሞ ትንሽ እዚህ ቢሆን እሷ ከእናቷ ጋር ብትመጣ እንዴት አይነት ነገር! ዛሬ በተደረገው በተወዳጁ የሼፍ ዚማጀት በአባይ ቲቪ የምግብ ዝግጅት ውድድር ኤም&ኤም እና አባትና ልጆቹ እነ ሳይንስን አወዳድረን ነበረ። ውጤቱ በጣም ይገርማል። እንትን የታየበት ነው። የዳኞቹ የእርስ በርስ ነገር የታየበት ነው። ከሌላ ውድድሮች በማየት ነው እኔ እንድምለው አንዳንድ ነገር ላይ ባይደሰቱ እንደዚህ ነጥብ የማይሰጡበት አይነት ነጥብ የሰጡበትን ውድድር ነው ያየሁት። ማንም ያሸንፍ ይመስላችሁ? እግዚአብሔር ያውቃል ትሉኝ ነው። አይ ነው እነሱ ይመስለኛል። እነሱ ለምን? አይ ያው ካለው ነገር ማለት ነው። አይ ቆንጆ ነው የሰራችው፣ እያየኋትም ስለነበር ቆንጆ ነገር ደግሞ የሰራችው ስታያሳይችሽ ነው። እና ጉድላክ በአማርኛ መልካም እድል ምን ካልሰሙ ብዬ ግን የተማረው ቤተሰብ ናቸው። ሳይንስ አደረሰማቸው። አንቺስ ማን ይመስልሻል? እነሱ ይመስሉኛል። ምክንያትሽ? እንጃ በጣም ትችላለሽ በእምነት አይደል? ትተዋወቃላችሁ ከበእምነት ጋር? አይደል? በአንድ ላይ የምትማሩት ወይስ? አይ ትንሽ ሰፈራችሁ ይራራቃል፣ ግን ታውቃላችሁ። አዎ ከአንድ አካባቢ ስለመጣችሁ ነው እንደዛ ብዬ ጠየቁት። እናንተስ ማን የሚያሸንፍ ይመስላችኋል? እነሱ የሰፈር ውስጥ በድር ላይ ምናምን እንትን እንዳይመጣባችሁ ይመስላል አንድ አካባቢ ስለሆናችሁ። እነሱ ለምን አልሽ በእምነት እንደዛ? እኛ እንትን ግብአቶቻችን አልተጠቀምንም። ምን አልተጠቀማችሁም? ግብአት እኮ ያስቀራችሁት ነገር ምን አለ? ወይን አልተጠቀምንም። ብዙን አልተጠቀምንም። 3 ግብአት አልተጠቀምንም። ምን ወይን፣ መስታርድም አልተጠቀማችሁ? እና ማተቤ እዚህ ጋር እና እሷ አዛቱን ማተቤ ናዝ እሷ አዛቱን እሷ ትዳኝ እኔ ልምጣ እሱ ጋር ግን ምን ያህል እንዳስደሰትሻቸው ግን አይተሻል። ይሄን ሁላ ነገር ነበር ያልተናገርሽው። እኔ እንድትናገሩ ስለፈለኩ ነበር። ግን የሚገርም ነው። እሱ ሁላ ሳይገባ ነው እንደሚጣፍጠው። ይገርም አይገርም? ይገርማል። ዛሬ በተደረገው በተወዳጁ የሼፍ ዚማጀት የምግብ ዝግጅት ውድድር በአባይ ቲቪ የኢትዮጵያ ምርጥ በሆነው በአባይ ቲቪ የመጨረሻው ውጤት እኔ ጋር ነው። እናንተስ ቤተሰቦች ማን ነው ወደ ተከታዩ ዙር የሚያልፍ የሚመስላችሁ? እስቲ ኮመንት እያደረጋችሁ ንገሩ። 78 እና 72.33 አምጥተዋል። በጣም ተቀራራቢ ነው። 78 ነጥብ በማምጣት ወደሚቀጥለው ውድድር ያለፉት
MNMዎች ናቸው። እኔ እንድትጠይቁኝ ፈልጌ ነበር። እምረዳት ከአቅሜ በላይ ስለሆነሽብኝ ነው። በቃ ሐሳብሽ ይገዛል። ከአቅም በላይ ስለሆንሽ አባቴ ስላልመጣ ከምትሆኚ እቤት ሆኖ እሱ እያየ ስለሆነ በቲቪ ለምን ብዬ ነው እንጂ ወይኑ አልገባም። እርግጥ ነው ምናምን ከውድድሩ ውጪ እንደምትሆን የታወቀ ነገር ስለሆነ ግን ሐሳብሽ እንዲሳካ ነው፣ የልብሽ እንዲሞላ ነው። ባሳዛኝ ሁኔታ ነው የተሸነፍሽው። እኔ እንደዚህ ሁሉ ዳኛውም ሁሉም የተስማማበት ካሜራ ጋር አይ ነበረ። ቀደም እዚህ ጋር ሰረዳሽ ምናምን ተወሰኑትን እያየዋቸው ነበር እንዴት ደስ ይላቸው እንደነበረ። እኔ ግን ህግ ጥሳለሁ፣ ዛሬ ህግ ጥሳለሁ። እናትሽ የምትመጣ ከሆነ ድጋሚ እድል ሰጥሻለሁ። ከአባትሽ ጋር አይሆንም። አንቺን ማየት ስለምንፈልግ ህጉን ጥሼ ነው። እናትሽ እሺ ብላ አብራሽ የምትመጣ ከሆነ አባትሽ እዚያ ይገባል። አድርሷችሁ ምን ይመጣል? እንደዛ ከሆነ ቃል ልግባልሽ። ዳኞች የምትደግፉ ከሆነ እኔን በጭብጨባ አሳውቀኝ። የገረመኝን ልንገር። ሽንኩርት ከተፈቶ ድንች ከተፈቶ የጀመረው በሙሉ እኮ አልቀረም። አሁን ሰፈር ውስጥ ጋሽ ተወው ነው የሚሉት ሲያልፍ። ግን ሽንኩርቱን ደግሞ ልንገርህ ይቅር ያለችው እሷ ናት። ኦኬ ገብቶሃል አይደል? ይቅር ብላለች። ከሼፍ ቅድስት ጋር ስናወራ ምን አለች? ይቅር ማለቷ ግባቱ ስለሌለ ልክ ናት ስል ቅድስት ወዲያው አይ ልክ አይደለም ዌስቴጅ በሚለው ግን ይታሰባል። ዌስት ነው የተደረገው አይደል? ዌስት ሆኗል። ሽንኩርቱን ብቻ ሳይሆን ግን ደግሞ የእሷ ግን አስተሳሰብ ወደዛ ነው። ከዛ በኋላ ግን እንደተባለው ደግሞ የተቀቀለው ድንች ከሽንኩርቱ ጋር ሌላ ቅመማ ቅመም ነገር ተጨምሮ አይደል አብረህ አድርገህ ሳይድ አድርገህ ቢሆን ኖሮ ዛሬ ሌላ ነገር ይፈጠራል። ክሬዲት ስጡት እንጂ ሽንኩርት አከታተፉ ሳይንስ ነው። ልክ ዩቱብ ላይ እንዳያት አመጣት። እሷ ላይ በጣም ግን እሷ ላይም እኮ ግማሽ አድርጎ ስላልከተፋት እጁ ሊቆረጥ ይችል ነበር። ቢሰነጠቅ አባት ጥሩ ነው። ቢሰነጠቀው አሪፍ ነው። ልጅ ሲያበስልለት እሷን ተማምነህ ነበር የመጣኸው። ቤት እንደዚህ የሰራች ታበላለች። ቤት ነርቨስ ስለማሉን በጣም ረጋ ብዬ ስለምሰራ አውቃለሁ። አንድ ሰዓትም 2 ሰዓት ምናምን ስለምንፈጅ እንደዚህ አልሆንም ማለት አብረን ነው የምንሰራው። እዚህ ግን ያው ትንሽ ኔስት ቅመም ጎበዝ ናት። ብቻዋን ብትሆን የተሻለ ነገር ትሰራ ነበር። አባትየውንም እንትን ማለት አይደለም የታየውን ነገር ነው። አባትየውን እያዋደኩት አይደለም። ግን አንዳንዴ ተማሪ ጎበዝ ተማሪ አስተማሪውን ሊበልጥ ይችላል እኮ አይደል? ስለዚህ በቃ በጣም ጎበዝ ናት። እኔ እድሉን እንደዚህ አይነት እድል ሰጥቼ አላውቅም። እናትሽ ፈቃደኛ ከሆነች ነይ። በጣም ትልቅ ደስታ ነው። ምክንያቱም ዛሬ ራሴን በደንብ አልሰራውም ጭራሽ። እሷን በጣም ማገዝ ነበረብኝ። ነገር ግን እናቷ ስትመጣ ደግሞ እና አብረው ቢሰሩ በእርግጠኝነት ጥሩ ነገር ያቀርባሉ ብዬ ነው ማስበው። እውነት ለመናገር አልጠበኩም ነበር። እናሸንፋለን ብዬ አልጠበኩም ነበር። ግን ከዚህ የበለጠ የተሻለ እንሰራለን በሚቀጥለው ላይ ማለት ነው። መባረር ነበር የመሰለኝ። ከዚህ በኋላ ማልመጣ ነበር የመሰለኝ። ግን በቀጣይ ከእናቴ ጋር እመጣለሁ ብለን ውድድራችንን በዚህ መልኩ አጠናቀናል። ተወዳጁ ሼፍ ዚማጀት በአባይ ቲቪ በዚህ መልኩ ተጠናቋል። እስከ ሳምንት መልካም ሳምንት። ወዳችኋለሁ። ሼፍ ዚ ነኝ። ኑጣም እንፍጠር።